የአማራ ክልል እንዳይረጋጋ ያልሆነ ፖለቲካ በማምጣት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እንቅስቃሴዎችን የሚገድቡ የሚያበላሹ አካላት ትናንት አልተሳካላቸውም፣ ዛሬም አይሳካላቸውም፣ ነገም አይሳካላቸውም። ወደ ሰላም ካልመጡ ይጠፋሉ። ሰላም እንደምን ቆይታችኋል? የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ማርዕስተ ዜናዎችን እናሰማለን። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ፣ በዚህ ልክ ግን ተላላኪ ሲሆን አይቼው አላውቅም ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ትላንት ለበደለው አካል መላላክ በባህላችንም በሃይማኖታችንም እጅግ ነውር ነው ብለዋል። ዝርዝሩን አዘጋጅተናል። በፋኖና በመንግስት ኃይል መሃል በተደረገው ውጊያ 28 የመከላከያ ሰራዊት አባላት ሲሞቱ 35 የሚሆኑ መቁሰላቸውና ሚካኤል ደብር ከተማ በፋኖ ቁጥጥር ስር መግባቷ ተሰማ። እንዲሁም እንጀኔ ከተማ ላይ በክብር ተመስገን ብርጌድ በተፈጸመ ጥቃት ሻለቃ መሪን ጨምሮ በርካታ አመራሮች ተገድለዋል ተብሏል። ሌሎችም ተመሳሳይ መረጃዎች አሉን። የግብርና ሚኒስቴር መግለጫ በትግራይ ክልል ተቃውሞ ገጠመው። የግብርና ሚኒስቴር በአማራ ክልል የሰብል አሰባሰብ ቅድመ ዝግጅት እየተደረገ በመሆኑ የሰው ጉልበትና ቴክኖሎጂ እንደሚያስፈልግ ባስታወቀበት መረጃው ለሰብል ስብሰባ የሰው ኃይል ከሚፈልግባቸው አካባቢዎች ወልቃይት ጠገዴ ሰቲት ሁመራ ዞን አንደኛው መሆኑን በመጥቀሱ ነው። ዝርዝሩን አዘጋጅተናል። የሕክምና ኦክሲጅን አቅርቦትና ተደራሽነትን በማሻሻል ሞትን መቀነስ የሚገባ መሆኑን የጤና ሚኒስቴር ገለጸ። የሕክምና ኦክሲጅን አቅርቦት መሻሻሉ የእናቶችና ህፃናትን ሞትና ስቃይ በመቀነስ ሂደት ከፍተኛ ሚና እንዳለው የተነገረ ሲሆን በአገሪቱ ያሉ የኦክሲጅን ማምረቻዎች ከ3 ወደ 58 አድገዋል ተብሏል። ሌላኛው መረጃችን ነው። የገንዘብ ሚኒስቴር የገቢዎች ባለስልጣን በአገር ውስጥ ከፍራፍሬ ነክ መጠጥ አምራቾች ላይ ከ6 ዓመታት በፊት በወጣ ደንብ ላይ ተመስርቶ እንዲከፈል ያዘዘውን የኤክሳይዝ ታክስ ውሳኔ ማገዱን አስታወቀ። ሚኒስትሩ በህጉ አጻጻፍ ላይ ባለው ግልጽነት መጓደል ምክንያት ከሸማቾች ያልተሰበሰበው ንዳ በአምራቾች ላይ መጫን ፍትሃዊ አይደለም ብሏል። ዝርዝሩን የምናሰማችሁ ይሆናል። የአፍሪካ ህብረት በአህጉሪቱ እየተስፋፋ የመጣውን ያልተጋበዙ የውጭ ወታደራዊ ኃይሎች ቅጥረኞችና የግል የጸጥታ ተቋማት እንቅስቃሴን አስመልክቶ ጥልቅ ስጋቱን ገለጸ። ምክር ቤቱ የውጭ ኃይሎች በአፍሪካ የሰላም ሂደቶች ውስጥ የሚያደርጉትን ጣልቃ ገብነትና የህብረቱን ጥረት የሚያዳክሙ የተለያዩ የሰላም ውጥኖችን በጽኑ አውግዞ የአህጉሪቱ የሰላም አስከባሪ ኃይል እንዲሰማራ አሳስቧል። ሙሉ መረጃውን አጠናቅረናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር መረጃዎቻችን እናልፋለን። ልማትን ለማረጋገጥ አገልግሎት አሰጣጥ ላይ ለውጥ ማምጣት የግድ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የባህር ዳር መሶብ አንድ ማዕከል አገልግሎትን መርቀው ከፍተዋል። በመርሃ ግብሩ መልእክት ያስተላለፉት ምክትል ጠቅላይ ሚኒስትሩ የመሶብ አንድ ማዕከል አገልግሎት ጉዳያቸውን ለማስፈጸም ፈልገው ወደ መንግስት ተቋማት ለሚመጡ ተገልጋዮች በጊዜና በቅልጥፍና አገልግሎት እንዲያገኙ የሚያስችል መሆኑን ገልጸዋል። ልማትንና ብልጽግናን ለማረጋገጥ አገልግሎት አሰጣጥ ላይ ለውጥ ማምጣት የግድ ነው ብለዋል። ቴክኖሎጂን የፈጠረው ሰው ነው ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ቴክኖሎጂ ደግሞ ሰውን ይቆጣጠራል ብለዋል። መሶብ አንድ ማዕከል አገልግሎት ቴክኖሎጂ በመጠቀም ተቋማት ለዜጎች መስጠት የሚጠበቅባቸውን አገልግሎት በአግባቡ እንዲሰጡ የሚያደርግ ስርዓት መሆኑንም ተናግረዋል። መሶብ አንድ ማዕከል አገልግሎት ስርዓት የተማረ የሰው ኃይልን እንደሚጠይቅ አመላክተዋል። ለዚህም አገልግሎቱን የሚመሩ መሐንዲሶችንና አስፈላጊውን የሰው ኃይል ማፍራት እንደሚጠይቅም አመላክተዋል። አገልግሎቱ በታሰበው ልክ እንዲተገበር በመንግስት በኩል አስፈላጊውን የሰው ኃይል እያሟላ እንደሚቀጥልም ነው ያረጋገጡት። ህዝቡ ደግሞ መሰረተ ልማቱን መጠበቅ እንደሚገባው አሳስበዋል። የአንድ ማዕከል አገልግሎት ውስጥ ከታች ድረስ በማውረድ ወደ ህዝብ መቅረብ እንደሚገባ አንስተዋል። መንግስት ክትትል በማድረግ የሚያደናቅፉ ጉዳዮችን እየፈታ የተሳለጠ አገልግሎት ለመስጠት ይሰራል ነው ያሉት። ሁሉም አገልግሎቶች አልጋ በአልጋ አይሆኑም ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአተገባበሩ ላይ የሚያጋጥሙ ችግሮችን እየፈቱ መቀጠል ይገባል ብለዋል። ህብረተሰቡም በአገልግሎቱ የሚሰጡ የአገልግሎት አይነቶችንና መሟላት የሚያስፈልገውን ቅድመ ሁኔታ ሁሉ አጣርቶ በማዕከሉ መስተናገድ እንደሚጠበቅበትም አስገንዝበዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ንግግራቸው አማራ በታሪኩ ባንዳዎች ሊኖሩ ይችላሉ፣ በዚህ ልክ ግን ተላላኪ ሲሆን አይቼው አላውቅም ሲሉም ተደምጠዋል። አማራ ክልል እንዳይረጋጋ ያልሆነ ፖለቲካ በማምጣት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እንቅስቃሴዎችን የሚገድቡ የሚያበላሹ አካላት በትውልድ ላይ የሚጫወቱ አካላት ትናንትና ሐሳባቸው ሩቅ ነበር ያሉ ሲሆን ዛሬ ደግሞ ሐሳባቸውን እዛቸው ዋሻ ውስጥ ያደረጉ አካላት የኛው ተላላኪ ባንዳዎችን ቢሆኑ የሚልኳቸው ባዳዎች ትናንት አልተሳካላቸውም፣ ዛሬም አይሳካላቸውም፣ ነገም አይሳካላቸውም፣ ወደ ሰላም ካልመጡ ይጠፋሉ በማለት የጀመሩት መንገድ እጅግ በጣም አጥፊ ነው ሲሉ አስጠንቅቀዋል። መንግስት ደጋግሞ ለሰላም እጁን ሰጥቷል፣ ሰላም ያስፈልጋል
ብሏል። በሰላም በርካታ ኃይል ተመልሶ ወደሚገባው ስራ ገብቷል ያሉት ምክትል ጠቅላይ ሚኒስትሩ ያቀሩ ኃይሎችም አብሮ መስራት አብሮ ማደግ ለብልጽግና እጅግ ወሳኝ ነውና የትኛውም ክልል የተረጋጋ ሰላም የሚሰራ የሚሆን ግጭት ውስጥ ያለ ሁሉም እኩል የመልማት እድል ተሰጥቶታል። ይህን እድል መጠቀም የህዝቡም የአመራሩም ድርሻ ነው ሲሉ አስገንዝበዋል። ስለዚህ ክልላችንን ወደ ኋላ ለመጎተት የሚፈልጉ ኃይሎች እስካሁን አልተሳካላቸውም። በዚህ አጋጣሚ ሰላምን እንዲመርጡ ምክሬን ለመለገስ ነው ሲሉ መልእክት አስተላልፈዋል። ምክትል ጠቅላይ ሚኒስትሩ አክለውም ካልሆነ ግን ከምን ጋር የተገኘ ሰሊጥ አብረህ ተወቀጥ ነውና ከባዳቸው ጋር ከባዶቻችን ጋር የኢትዮጵያን መፍረስ ከሚፈልጉ ኃይሎች ጋር አብረው የሚሞቱ ናቸው ሲሉ አጽንኦት ሰጥተዋል። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ፣ በዚህ ልክ ግን ተላላኪ ሲሆን አይቼው አላውቅም ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የራሱን ህዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂስ ሲወጣ ህዝብ ዛሬ ለዛ ትናንት ለበደለው አካል መላላክ በባህላችንም በሃይማኖታችን እጅግ ነውር ነው ሲሉ የተደመጡ ሲሆን ከዚህ ነገር መጽሔፍ አለባቸው ብዬ ምክሬን ለመለገስ ነው ሲሉ የባህር ዳር መሶብ አንድ ማዕከል አገልግሎትን መርቀው በከፈቱበት ወቅት ባደረጉት ንግግር ተደምጠዋል። በኢትዮጵያ በምግብና በእንስሳት አማካኝነት የሚተላለፉ በሽታዎች እየተበራከቱ መምጣታቸውንና ከመናቸውም መድኃኒትን በሚላመዱ ባክቴሪያዎች ምክንያት አስቸጋሪ የሆነ መምጣቱን የጤና ጥበቃ ሚኒስቴር አስታወቀ። በአጠቃላይ በኤኤምአር ከእንስሳት በሚተላለፉና በምግብ ወለድ በሽታዎች ምክንያት በኢትዮጵያ በዓመት ከ100,000 በላይ ሰዎች ለሞት ይዳረጋሉ። ከነዚህ መካከል 21200 ያህሉ በቀጥታ በኤኤምአር ምክንያት የሚከሰቱ ናቸው። ሪፖርቱ እንደሚያሳየው በዓመቱ ከኤኤምአር ጋር በተያያዙ ምክንያቶች 85300 ሰዎች ሲሞቱ በእብድሻ በሽታ 2700 ሰዎች እንዲሁም ደህንነቱ ባልታወቀ የወተትና የአትክልት ምርቶች ምክንያት 500 ሰዎች ይሞታሉ። በካምፒሎ ባክቴሪዮሲስ በኢኮላይና በሳልሞኔሎሲስ ምክንያት የሚደርሰው ዓመታዊ የኢኮኖሚ ጫና $723 ሚሊዮን እንደሚገመት ጥናቱ አመልክቷል። ይህንን አሳሳቢ ችግር ለመከላከል የጤና ጥበቃ ሚኒስቴር የአንድ ጤና የ5 ዓመት ሀገር አቀፍ ስትራቴጂክ እቅድ የተሰኘ አዲስ እቅድ ይፋ አድርጓል። እቅዱ በዓለም አቀፍ ድርጅት WHO እና በሌሎች ዓለም አቀፍ ተቋማት በሚመራው አንድ ጤና ዋን ሄልዝ ኢኒሺየቲቭ ስር የተዘጋጀ ነው። ስትራቴጂው ዋና ዓላማ እስከ 2030 ድረስ የኤኤምአር ስርጭትን መቆጣጠርና ተላላፊ በሽታዎችን መከላከል ሲሆን እቅዱን ተግባራዊ ለማድረግ ቢያንስ $44 ሚሊዮን እንደሚያስፈልግ ሚኒስትሩ ገምቷል። ባለሙያዎች እንደሚሉት ተገቢ ያልሆነ የመድኃኒት አጠቃቀምና በቂ ያልሆነ የኢንፌክሽን ቁጥጥር ለችግሩ መባባስ ዋነኛ ምክንያቶች ናቸው። የግብርና ሚኒስቴር መግለጫ በትግራይ ክልል ተቃውሞ ገጠመው። የግብርና ሚኒስቴር አርብ መስከረም 23 ቀን 2017 በማህበራዊ ገጹ ላይ ባሰፈረው መረጃ በአማራ ክልል የሰብል አሰባሰብ ቅድመ ዝግጅት እየተደረገ ነው በሚል ርዕስ ለሰብል ስብሰባ የሰው ጉልበትና ቴክኖሎጂ እንደሚያስፈልግ ገልጾ ነበር። በመረጃው ላይ ለሰብል ስብሰባ የሰው ኃይል ከሚፈልግባቸው አካባቢዎች ደግሞ ወልቃይት ጠገዴ ሰቲት ሁመራ ዞን አንደኛው መሆኑን ጠቅሶ በዚህ ዞን የተመረቱ ሰብሎችን ለመሰብሰብ በርካታ የጉልበት ሰራተኞች እንደሚያስፈልጉ አስታውቆ ነበር። በዚህ ጉዳይ ላይ ጸላል የምዕራብ ትግራይ ማህበረሰብ የተሰኘው ድርጅት ዛሬ ባወጣው መግለጫ የኢትዮጵያ መንግስት የትግራይን ሉዓላዊ መልክዓ ምድራዊና ህጋዊ ማንነት እየጣሱ ባሉ ድርጅቶችና አካላት ላይ ህጋዊ እርምጃ እንዲወስድ እንጠይቃለን ካለ በኋላ እነዚህ አካላት ከዚህ ህገወጥ ድርጊታቸው እንዲቆጠቡ አሳስቧል። ጨምሮም ግብርና ሚኒስቴር ሰብል መሰብሰብን አስመልክቶ ባሰራጨው መረጃ ምዕራብ ትግራይን የአማራ ክልል ነው ማለቱን ጠቅሶ መረጃው የተሳሳተ ግንዛቤን የሚፈጥርና የተዛባ በመሆኑ እንዲያወግዘው ጸላል በመግለጫው ላይ አስረድቷል። የኦክሲጅን ተደራሽነትን በማሻሻል ሞትን መቀነስ ይገባል ተባለ። የህክምና ኦክሲጅን አቅርቦትና ተደራሽነትን በማሻሻል ሞትን መቀነስ የሚገባ መሆኑን የጤና ሚኒስቴር ገለጸ። በአገሪቱ ያሉ የኦክሲጅን ማምረቻዎችን ከ3 ወደ 58 ማሳደግ መቻሉንም የሚኒስቴሩ ባለስልጣናት ገልጸዋል። የኦክሲጅን ተደራሽነትን በማሻሻል ልንከላከል የምንችለውን ሞት እንቀንሳለን በሚል መሪ ሐሳብ የዓለም የኦክሲጅን ቀን ከሰሞኑ በኢትዮጵያ ለሁለተኛ ጊዜ በተከበረበት ወቅት የጤና ሚኒስቴር ዴኤታ ወይዘሮ ፍሬህይወት አበበ እንደገለጹት የህክምና ኦክሲጅን አቅርቦትን ጥራትና ተደራሽነት ማሻሻል መከላከል ሞትን መቀነስ ይገባል። የህክምና ኦክሲጅንን በተገቢው መንገድ መጠቀምና ቀጣይነት ያለው የኦክሲጅን ስርዓት ለመገንባት ከባለድርሻ አካላት ብዙ የሚጠበቅ መሆኑን ሚኒስትር ዴኤታዋ ገልጸዋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በበኩላቸው የህክምና ኦክሲጅን አቅርቦት መሻሻሉ የእናቶችና ህፃናትን ሞትና ስቃይ በመቀነስ ሂደት ከፍተኛ ሚና አለው ብለዋል። የህክምና ኦክሲጅን በቀዶ ህክምና በጨቅላ ህፃናትና በአዋቂዎች ጽኑ ህክምና አገልግሎት አሰጣጥ ያለው ሚና ከፍተኛ መሆኑን የጠቆሙት ዶክተር ደረጀ ይህንን ታሳቢ ያደረገ የኦክሲጅን ማምረቻዎች ከነበረበት 3 ወደ 58 ማሳደግ መቻሉንም ተናግረዋል። የገንዘብ ሚኒስቴር በፍራፍሬ ጭማቂ አምራቾች ላይ የተጣለውን የዓመታት የኤክሳይዝ ታክስ ውሳኔ አቀደ። የገንዘብ ሚኒስቴር የገቢዎች ባለስልጣን በአገር ውስጥ የፍራፍሬ ነክ መጠጥ አምራቾች ላይ ከ6 ዓመታት በፊት በወጣ ደንብ ላይ ተመስርቶ እንዲከፈል ያዘዘውን የኤክሳይዝ ታክስ ውሳኔ ማገዱን አስታውቋል። ለካፒታል ጋዜጣ ዘገባ የገቢዎች ባለስልጣን ይህንን የዓመት የኋላ ታክስ ክፍያ አስገድዶ የነበረው የኢትዮጵያ ምግብና መድኃኒት ባለስልጣን የታሸገ መጠጥ የፍራፍሬ ጭማቂ ተብሎ ለመታሰብ ቢያንስ 30% የፍራፍሬ ይዘት ሊኖረው ይገባል የሚል ማብራሪያ ከሰጠ በኋላ ነው። ባለስልጣኑ
ባለስልጣኑ ይህንን መስፈርት አያሟሉም ያላቸውን አምራቾች የ4 ዓመት የኋላ ታክስ እንዲከፍሉ አስገድዶ ነበር። ይሁን እንጂ የገንዘብ ሚኒስቴር ከኢንዱስትሪ ሚኒስቴር የቀረበለትን ቅሬታ ተከትሎ ውሳኔው የሀገር ውስጥ አምራቾችን ስራ እንዲያቆሙ እስከ ማስገደድ የደረሰ ከፍተኛ ጉዳት ማስከተሉንና ከውጭ ከሚገቡ ምርቶች ጋር ያላቸውን ተወዳዳሪነት እንደጎዳ ገልጿል። በመጨረሻ ሚኒስትሩ በህጉ አጻጻፍ ላይ ባለው ግልጽነት መጓደል ምክንያት ከሸማቾች ያልተሰበሰበውን ዕዳ በአምራቾች ላይ መጫን ፍትሃዊ አይደለም በማለት የገቢዎች ባለስልጣን ውሳኔ መታገዱን አስታውቋል። የኢትዮጵያ መጠጥ አምራቾች ኢንዱስትሪዎች ማህበር ዋና ስራ አስኪያጅ የሆኑት አሸናፊ መሬድ ለኢንዱስትሪና ፋይናንስ ሚኒስትሮች ይህንን ወሳኝ ውሳኔ በማሳለፍ ላሳዩት ግንዛቤና ድጋፍ ምስጋናቸውን አቅርበዋል ሲል ካፒታል ዘግቧል። ይህ ለዘርፉ ትልቅ እፎይታ ነው ሲሉም ለ2 ዓመት ያህል የዘለቀው ትግል ላይ አስተያየታቸውን ሰጥተዋል። የኢትዮጵያ ብሔራዊ ባንክ ለ2 ዓመታት በባንኮች የብድር እድገት ላይ ጥሎት የነበረውን ገደብ በማላላት ዓመታዊ የብድር እድገት ጣሪያውን ወደ 24% ከፍ ቢያደርግም የባንክ ፕሬዝዳንቶችና የፋይናንስ ባለሙያዎች ውሳኔው በዘርፉ ላይ ትርጉም ያለው በጎ ተጽዕኖ አይኖረውም አሉ። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ከ9 ወራት በፊት ገደቡን ወደ 18% ከፍ ማድረጉ የሚታወስ ሲሆን አዲሱ የ6% ጭማሪም በብዙዎች ዘንድ ጥርጣሬን ፈጥሯል። የባንክ ፕሬዝዳንቶች እንደሚሉት የውሳኔው ተጽዕኖ አነስተኛ የሚሆንበት ዋነኛ ምክንያት አብዛኞቹ የፋይናንስ ተቋማት በከፍተኛ የገንዘብ እጥረት ውስጥ መሆናቸው ነው። በዚህ ምክንያት የብድር ገደቡ ቢሰፋም ለደንበኞች በስፋት ለማበደር የሚያስችል በቂ ገንዘብ በእጃቸው ላይ እንደሌለ ገልጸዋል። አንድ ስማቸው እንዲጠቀስ ያልፈለጉ አንጋፋ የባንክ ፕሬዝዳንት ገደቡ ወደ 18% ሲያድግም ተመሳሳይ ስጋት ነበር፣ በተግባርም በብድር አሰጣጥ ላይ የታየ ለውጥ አልነበረም ብለዋል። የገንዘብ እጥረቱ ባለፉት ዓመታት በብሔራዊ ባንክ ሲተገበሩ በነበሩ ጥብቅ ደንቦች በተለይም ባንኮች ከመንግስት የግምጃ ቤት ሰነዶችን እንዲገዙ በሚያስገድዱ ህጎች ምክንያት እንደተባባሰ ባለሙያዎች ያስረዳሉ። ምንም እንኳን አዲስ ለሚሰጥ ብድር የግምጃ ቤት ሰነድ የመግዛት ግዴታው ቢነሳም ከዚህ ቀደም የተገዙት ሰነዶች ገንዘብ አሁንም በብሔራዊ ባንክ እንደታሰረ ይገኛል። በሌላ በኩል የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ የብድር ገደቡን የማላላቱ ውሳኔው የዋጋ ግሽበትን የሚያባብስ ሆኖ ከተገኘ ሌሎች የማስተካከያ እርምጃዎችን ለመውሰድ ዝግጁ መሆኑን አስታውቋል። ኮሚቴው በቀጣይ ስብሰባዎቹ የብድር ገደቡን እንደገና እንደሚገመግም ቃል ገብቷል። ሚካኤል ደብር ከተማ በፋኖ ቁጥጥር ስር መግባቷ ተሰማ። በፋኖና በመንግስት ኃይል መካከል በተደረገው ውጊያ 28 የመከላከያ ሰራዊት አባላት ሲሞቱ 35 የሚሆኑ ደግሞ ቆስለዋል ተባለ። በትናንትናው ዕለት መስከረም 25 ቀን 2018 በሰሜን አማራ ቀጠና ማዕከላዊ ጎንደር ዞን ውጊያ ተካሂዶ እንደነበር ተገልጿል። ውጊያው ከአዲስ ዘመን በደሪጣ አስታ አቅጣጫ፣ ከአዲስ ዘመን በአርኖ ጋረኑ በጅራት አቅጣጫ እንዲሁም ከደጎማ ተነስቶ ከከደ አዲስ ዘመን ከመጣው ኃይል ጋር ለመገናኘት በ3 አቅጣጫ ተከፍቶ ነበር። አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ ኮርስ ከሚገኙት ከመብረቅ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ከጎንደር በጋሻው ክፍለ ጦርና ከፋናይ ውቤ ክፍለ ጦር የተውጣጣ ጥምር የፋኖ ኃይል የጸረ ማጥቃት እርምጃ ወስዷል ተብሏል። በዚህም የጎላ ወታደራዊ ጠቀሜታ እንዳላት የሚነገርላት ሚካኤል ደብር የተባለችው ከተማ በፋኖ ቁጥጥር ስር ስለመግባቷ መረብ ሚዲያ ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ ችያለው ሲል ዘግቧል። በውጊያው 28 የመከላከያ ሰራዊት አባላት ሲገደሉ 35 የሚሆኑት ደግሞ ቆስለው ለሕክምና ወደ አዲስ ዘመን አንፍራንዝና ማክሰኝት መወሰዳቸውን ገልጿል። በዚህ ውጊያም 5 አርሶ አደሮች ሲገደሉ ሁለቱ ደግሞ ከፍተኛ መቁሰላቸው ተነግሯል። ከሟቾቹ መካከል 3ቱ የዋሻ ማርያም ቀበሌ ነዋሪዎች ሲሆኑ ሁለቱ ደግሞ የሚካኤል ደብር ቀበሌ ነዋሪዎች ናቸው የተባለ ሲሆን አንድ የቤተክርስቲያን አገልጋይን ጨምሮ ሌላ አንድ የሚካኤል ደብር ከተማ ነዋሪ ከፍተኛ መቁሰላቸው ተገልጿል። በተያያዘ መረጃ በትናንትናው ዕለት በምሽት ከደጋዳሞት ወደ ደንበጫ ሲንቀሳቀስ በነበረ የመንግስት ኃይል ላይ አንጀኒ ከተማ ላይ በክብር ተመስገን ብርጌድ በተፈጸመ ጥቃት ሻለቃ መሪውን ጨምሮ በርካታ አመራሮች ተገድለዋል ተብሏል። በደፈጣው ከ13 በላይ ሰራዊት የሞተ ሲሆን ሻለቃ ማዕረግ ያለው ሻምበል መሪና የሰው ኃይል አመራር የነበሩ ይገኙበታል ተብሏል። ሰራዊቱ የተንቀሳቀሰበት የነበረውን 5 መኪና ጎማውን በመምታት ውጊያው የተጀመረ ሲሆን በርካቶች ቁስለኛ ሆነዋል። በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ በዛሬው ዕለት በሁለት ግንባሮች ውጊያ አካሂዷል። በዛሬው ዕለት መስከረም 26 ቀን 2018 የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 8ኛ በላይ ዘለቀ ክፍለ ጦር አካል የሆነው ዛምበረሃ ብርጌድ ኦሮሚያ ክልል አዋሳኝ ድንበር ላይ በምስራቅ ጎጃማ ወደብ ደጀን ወረዳ መንጂ ቀበሌ የሚገኘው የመከላከያ ካምፕ ላይ ጥቃት ፈጽሟል። በዚህም 16 መሞቱ፣ 2 ከባድ ቁስለኛ መሆኑና 7 መሳሪያ መማረኩ ተነግሯል። በሌላ በኩል ጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድ፣ ቀኛዝማች ስሜነ ደስታ እንጀባራ ብርጌድና ጊዮን ብርጌድ በተሳተፉበት ውጊያ 18 ክላሽና በሺዎች የሚቆጠር ተተኳሽ ተማርኳል ተብሏል። ከጧቱ 12 ሰዓት እንጀባራ አቅራቢያ ምርክታ ተብሎ የሚጠራው አካባቢ የተጀመረው ውጊያ ለተከታታይ 4 ሰዓታት መዝለቁ የተነገረ ሲሆን ምሽግ በማስለቀቅ 31 አድማ ብተና መሞቱና ከ10 በላይ ቁስለኛ መሆኑ ተመላክቷል። በተፈጸመው ጥቃት 18 ክላሽ መማረኩም ተሰምቷል።
የአፍሪካ ህብረት በአህጉሪቱ እየተስፋፋ የመጣውን ያልተጋበዙ የውጭ ወታደራዊ ኃይሎች ቅጥረኞችና የግል የጸጥታ ተቋማት እንቅስቃሴን አስመልክቶ ጥልቅ ስጋቱን ገለጸ። የህብረቱ የሰላምና ጸጥታ ምክር ቤት ባለፈው ሳምንት በኒውዮርክ ባካሄደው ስብሰባ ማጠናቀቂያ ላይ ባወጣው መግለጫ እነዚህ ኃይሎች ከአፍሪካ የጋራ የመከላከያና ጸጥታ ፖሊሲ መንፈስ ጋር የሚቃረኑ በመሆናቸው በአስቸኳይና ያለምንም ቅድመ ሁኔታ ከአህጉሪቱ እንዲወጡ ጠይቋል። ምክር ቤቱ ያልተጋበዙ ኃይሎችን ለመመከት በአፍሪካ ህብረት የተቋቋመው የአህጉሪቱ የሰላም አስከባሪ ኃይል እንዲሰማራ አሳስቧል። ምክር ቤቱ የውጭ ኃይሎች በአፍሪካ የሰላም ሂደቶች ውስጥ የሚያደርጉትን ጣልቃ ገብነትና የህብረቱን ጥረት የሚያዳክሙ የተለያዩ የሰላም ውጥኖችን በጽኑ አውግዟል። የታጠቁና የአሸባሪ ቡድኖች የአፍሪካን የተፈጥሮ ሀብት በህገወጥ መንገድ በመበዝበዝ አህጉሪቱን እያተራመሱ መሆኑንም ምክር ቤቱ ገልጾ ሀገራት የሀብት አስተዳደር ስርዓታቸውን እንዲያጠናክሩ አሳስቧል። ምክር ቤቱ በአህጉሪቱ ግጭቶችን ለመፍታት ከሚያጋጥሙት ተግዳሮቶች መካከል ዘላቂ የገንዘብ እጥረት፣ የውጭ ጣልቃ ገብነትና የህብረቱ ውሳኔዎች በአግባቡ ተግባራዊ አለመሆን ዋነኞቹ መሆናቸውን በመግለጫው አስታውቋል።